ያልታሰበ ነገር ተፈጥሯል። ምን? ዛሬ ቤት ዝግጅት አለ። ስለዚህ ማንም አይወጣ። ፕሮግራሙ ምንድን ነው? ማለት መጠጣለሁ ይመስለኛል። ስለዚህ እኛ ስራችን መስራት እንችላለን እኮ። እንዴት? በሌሊት ሁሉም ሰው ሰክረው ሲተኙ እኔ ገብቼ በትራስ አፍኜ እገላግለዋለሁ። ቆይ ሰው ቢነቃብንስ? ማንም እንዳይነቃ ማድረግ እኮ ያንቺ ኃላፊነት አይባልም። እና እንዴት ነው እንዴ? እየጠጣን ነው እንጂ ወዝወዝ እያልን ሀሳብ የሚመጣው ለምን ማታ አንወጣም? እኔ አልወጣም። እንዴ ምን ችግር አለው? ካሌብ ለአንድ ቀን እኮ ነው። ሄዱ አትወጪም? ዳኒ በእናታችሁ እኔ ስክር ማለት አምሮኛል። ስለዚህ በዛው ደስታችን እናጣጥም። እሺ እንውጣ። አይ እኔ አልሄድም። ሁላችሁም አትሄዱ እኮ። ለምን? ዛሬ እዚህ ቤት ማታ ፕሮግራም አለ። ስለዚህ ማንም ሰው ከዚህ ቤት መውጣት አይችልም። ቆይ የምን ፕሮግራም ነው ያለው? አላውቅም፣ ግን አባዬን ያዘጋጀው ማታ እዚህ ቤት ፕሮግራም ይኖራል። ባይሆን ይሄ ያስማማኛል። እንዴት አያስማማል? ታዲያ ለዝግጅቱ የሚሆነውን ነገር እናምጣ። ዳኒ መጣሁ። በቃ እኔ ፍቅር አንቺ በዛሬ ቀን የምን ዝግጅት ነው? ምን ነው በዛሬ ቀን ዝግጅት ማዘጋጀት አይቻልም እንዴ? እባክሽ እኔ እንደዚህ አላልኩ። ታዲያ በዛሬ ቀን ስትይ ግራ ገብቶኝ ነው። ዝም ብለሽ የተጠየቅሽውን መልሽ። እኔ አላውቅም፣ ብቻ አዘጋጅ ነው የተባልኩት። ብዙ የሚያመሹ ይመስልሻል? አዎ ይመስለኛል። ስለዚህ ዳኒና ኤደን እዚህ ነው የሚያደርስ ማለት ነው? አዎ። ምን ነው? ለእኔ ነው ያስጠሉኝ። ቆይ የቤተሰብ ዝግጅት አልተባለም እንዴ? እነሱ ምን ያደርጋሉ? አንቺ አይደለሽ እንደ ቤተሰብ ያደረግሻቸው? ወሬኛ፣ ዝም ብለሽ ስራሽን ስሪ። ነገረኛ። የዛሬ እቅድሽ ደግሞ ምን ይሆን? ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ቲና ድራማ ዛሬ ምን ተፈጠረው? ቲና አባዬን ለማስቀደር ቤት ድረስ ይዛ መጣች። ካሌብ ደረሰበት ማለት ነው። እንግዲህ ካሌብ አባቱን ሊገሉ እንደሆነ እንዳወቅም ቲና ይሄ አንቺ ስራ ነው፣ አይ ምንም የማውቀው ነገር የለም የትውት ስራ ነው ብላ ነገሩን ትሁት ላይ ለማላቀቅ እየሞከረች ነበረ ማለት ነው። እንግዲህ ሁሉም ሰው ሰክሮ ተኝቷል ብላ ከፍታ ወደ ቤት አስገብታ አባዬን ለማስገደል ነበር አላማ ማለት ነው። ነገር ግን ሁሉም ሰው እንዳጋጣሚ አልተኙም ነበር። ከዛ ልክ አስገብታ አባዬ ክፍል ስታሳየው እጅ ከፍንጅ ትያዛለች ቲና። እንግዲህ ጉድ ፈላ ቲና በመጨረሻ ይሄ የመጨረሻ ውጤቷ ነው ማለት ነው። በኋላ ማንም ሰው ይቅር አይላትም። ጭራሹ በተኛውበት ሳምንት ልታስገድኝ ነበር። ባለፈውን በጩቤ ልታስወግኝ የነበረው አንቺ ነሽ ማለት ነው ትሁት። እንዲሁም ከዚህ ቤት እንዳትወጣ ብዙ ነገር ስትለፋልሽ ነበር። ነገር ግን አንቺ ነበረ ከመጀመሪያው ልግልኝ እንደነበረው እኔም ሙሉ በሙሉ እርግጠኛ ነበርኩ። አዎ ፕሮግራም ነበር እና ስላለ እንድጠጡና እንድሰክሩ ማድረግ ያለብሽ አንቺ ነሽ እያላት ነበር። እሱ ለኔ ተው አድርጋለሁ፣ ነገር ግን ታዲያ እንዴት አድርገህ ነው አባዬን የምታስወግደው እያለችው ነበር። እንግዲህ ሌሊት በተኙበት መጥቼ አባዬን አስወግድልሻለሁ፣ በጭራሽ አታስቢ እያለት ነበር። ያው ትሁት መጨረሻ ትሁት የራሴ ትሆናለች፣ ትሁትን እወዳታለሁ፣ አንቺ ሽማግሌ እንድሞት ፍላጎት ከሆነ አድርገዋለሁ ብሎ ይወስናል። አባዬን ለመግደል ስጥር እንግዲህ ትሁት ደርስበትና ካሌብ አረ ድረሱ እያለች ስትጮህ ነበር። በመጨረሻ ቲና ድጋሜ ተጋለጠ። የምታደርገው ነገር በርጋብታ ስታስገባና እያንዳንዱ ነገር ካሜራ እየቀረጻት ነበር ማለት ነው። ቆይ በድጋሚ ምን አድርጋ ነው አባዬ አቤት ድረስ አምታ እኔ ለማስገደል ሞከረች? ከአሁን በኋላ ካሌብ ለትንሽ ደቂቃ እንኳን እንድትቆይ በጭራሽ አልፈልግም። ቤቴን ለቃ እንድትወጣልኝ እፈልጋለሁ። በተደጋጋሚ ብዙ ነገር አድርጋኝ ልጅነች ገንዘብ አሳሷት ነው ይቅር ብያት ነበር። ነገር ግን በድጋሚ እንደዛ ነገር አደረገች። ስለዚህ በመጨረሻ ቲና ከቤት ጥረግርግ ብላ እንድትወጣ ተደረገች።
በጣም እያዘነችና ምንም ነገር ብታረግ እንደማይሳካለት አውቃ ነገረች ነበር። እንዴት እንደዚህ ታረጋለሽ? ይሄን የሰይጣን ስራ እንዴት ልታስብ ይቻልሽ? ቆይ ምን አይነት ጨካኝ ነሽ ግን እያላት ነበር። ዳኒ ማድረግ ነበረብኝ ዳኒ፣ ምክንያቱም ይሄንን ካላደረኩ ምን አንተን አጥቻለሁ እና ሁሉ ነገር የማጣ ይመስላል። ለዚህ ማድረግ ነበረብኝ እያለች ነበር። ትሁት ይህንን ካንቺ አልጠበቅኩ ታውቂያለሽ፣ ስትቀየር የተቀየር ጥሩ ስትሆኝልኝ የተቀየር መስሎኝ ነበር፣ ደስ ብሎኝ ነበር እና ባለፈው እንደዛ ስከራከርልሽ ከቤት እንዳትወጪ ስልሽ ነበረው እውነት የተቀየር መስሎኝ አመኘሽ ነበር። ለካ አንቺ እያስመሰልሽ ነበረ ማለት ነው። ካሌብ ምንድን ነው የተፈጠረ? ትሁት ለምን አትነግሪኝም እያለ ነበር። አይ ምንም የተፈጠረ ነገር የለም ካሌብ እባክህ አትጨነቅ፣ ሁሉ ነገር ሰላም ነው እያለችው ነበር። ነገር ግን በሻይ መረሳቸው ልግል እንደነበረውና ሁሉ ነገር ተናገረች። ትሁት ቆሻሻ ውሃን ያልኩት ውሸቴን ነበር፣ መርዝ አርጋባት ነበር ሻውን ያቀረበችላችሁ እና ልትገላችሁ ትፈልጋለች እያለችው ነገረች። አይ አባዬ ትሁት እያዋሸች ነው፣ ጎረምሳ ቤት ድረስ እሷ ነች ይዛ የመጣችው እያለች ቆይ ትሁት እሰራልሻለሁ ጠብቂኝ፣ ይሄ ሁሉ ያንቺ ጨዋታ ነው አይደለም፣ ይሄ የትሁት ስራ ነው ካሌብ እመኔን፣ ትሁት ውሸታም ነች፣ እሷ ነች ጎረምሳውን ቤት ያስገባችው እያለች ስትከራከር ነበር። ነገር ግን ትሁት ምንም የምታውቀው ነገር አልነበረውም ማለት ነው። ይህንን ነገር ትሁት ላይ ለማላቀቃት ሞክሪ፣ ይሄ ሁሉ ያንቺ ጥፋት ነው እያለ ዳንና ኤደን በድጋሚ አንድ ላይ ሆኖ እጅግ በጣም ደስተኛ አባይም ከሱ ጋር አንድ ላይ ሆኖ ሁሉም ሰው አንድ ላይ ነበር። ነገር ግን እንደዚህ ነገር ታደርጋለች ብዬ አላውቅም። ግን የቲና ነገር እጅግ በጣም ይገርማል። ምን አይነት ጨካኝ ነበረ። ቆይን አንድ ጊዜ እንደዚህ አይነት ተንኮለኛ ሰው ጋር ነበር የቆየ ለትንሽ ነው እንጂ አንተን እኮ መርዘ ነበር ግን አመለጥክ እያለችው ነበር። አሁን ቲና እጅግ በጣም አስቸጋሪ ጸባይ ያላት የተቀየረች ትመስላለች። ነገር ግን በጣም መሰሪና በጣም አደገኛ ሰው ነች እያላት ነበር። በመጨረሻ እንግዲህ ዳኒና ኤደን ለማጋባት ይወስናሉ። ቲናም አማራጭ ታጣለች። ይሄ ሁሉ እኮ ያንተ ስህተት ነው፣ እቤት ድረስ መግደል ባትሞክር ይሻል ነበር፣ ውጭ ብትጠብቅ ጥሩ ነበር። ግን እኛ ነኝ ጥፋተኞች፣ ቾኮን እኔን አሁን ከቤት አስወጡኝ። ቆይ የት መሄጃ አለኝ ንገረኝ እስቲ። ያለ መሄጃ እዚህ ብቻ ነው እና ወደዛ መጣች። አይ ከኔ ጋር እንድትሆኝ አልፈልግም፣ ስለዚህ የራስሽን አማራጭ ብትፈልጊ ይሻልሻል እያላት ነበር። እና እጅግ በጣም ተናዳ ነበረ ቲና፣ ምክንያቱም ያሰበችው ስላልተሳካለት አባዬም ስላልሞተ እጅግ በጣም ተናደደች። አሁንም ቢሆን ውጭ ላይ ሆነሽ ሰውዬ መጨረስ ትችላለሽ። ቆይ እዛ ቤት የማስገቡኝ ይመስልሻል? ድጋሚ እዛ ቤት እንኳን ባልገባ ውጭ ላይ ሆኜ አባዬን መጨረስ እፈልጋለሁ። ያለዛ ግን የምን ውርስ ማግኘት ምንም ገንዘብ ማግኘት አልችልም እያለችው ነበር። አንቺ የምታስብ ስለ ገንዘብ ብቻ ነው፣ ቆይ ምንድነው የምትሆኝ እያላት ነበር። ቢሆንም ግን እኔ የምፈልገው ገንዘብና ገንዘብ ብቻ ነው፣ ሁለቱንም ማጥፋት ፈልጋለሁ፣ ካሌብም ይሞታል እያለችው ነበር። ካሌብ ብቻ ሳይሆን ዳኒንም ካሁን በኋላ ላይው ስለማልፈልግ እሱም እንዲሞት ነው የምፈልገው፣ ምክንያቱም እንደዛ ሴራ ውስጥ ሲገባ ለእኔ ማሳወቅ ነበረበት፣ ግን አልነገረኝም። ስለዚህ ዳኒ አንተን በመቼም ደስተኛ አትሆንም እያለች እየፎከረች ከቤት ትወጣለች። አባዬ ደግሜሽ ላይሽ አልፈልግም፣ አሁን ቶሎ ብለሽ ከቤት ውጭልኝ፣ በህግ ይዤሻለሁ፣ ፖሊስ አምጥቼ ከመቀፈድልሽ ቶሎ ብለሽ እንድትወጪ እፈልጋለሁ እላታል። አባዬ እባክህ ይቅርታ አድርግልኝ፣ የት መሄጃ አለኝ፣ ይቅር በለኝ እያለች ተንበርክካ ይቅርታ እየጠየቀችው ነበረ። ነገር ግን መቼም ይቅር አልልሽም፣ ብዙ ጊዜ ይቅርታ ጠይቀሽኛል፣ ከነገሮች ከድርጊትሽ ትቆጠባለሽ፣ ተሳስተሽ ትቆጠባለሽ ብዬሽ ጠብቀሽ ነበር። ነገር ግን አሁን በመወዳት ትሁት የመጣሽብኝ ጭራሹ እሷ እንዳደረገ ስታስመስይ ነበር። አሁን ቶሎ ብለሽ ከቤት ውጭልኝ፣ እባክሽ ውጭልኝ ሰውዬ እያሉ ሳወሩ ነበር። ካሌብ ስለ ትሁት እያወራ ነበር። ትሁትን መጠበቅ አለብን ዳኒ እያሉ ነበር። መጠበቅ የምችለው አንድ ነገር ማድረግ እፈልጋለሁ። ምንድን ነው የፈለጉ? በምን መልኩ ነው ልንጠብቃት የምንችለው?
ትሁትን አገባለሁ። ስለዚህ ትሁት ማግባት አለበት። ትሁት ካገባችሁ አርፎ መቀመጥ ይችላል እያላት ነበር። ታዲያ ትሁትን ማን ነው የማይገባው ብሎ ሲጠይቁ እኔ ነኝ የማገባት፣ እኔ ካገባው በኋላ ምን አንተ እኮ ማግባት አትችልም፣ ምክንያቱም ህጋዊ ትዳር አለ እያለው ነበረ። ቢሆንም ትሁት እጅግ በጣም ተናዳ ስለነበረ ተደናግጣም ስለነበረ አባዬን አግኝታ ለአባዬ ሁሉ ነገር ነገረችው ማለት ነው። አባዬ ቲናና ያን ሰውዬ ይተዋወቃሉ፣ አብሮ ነው ሴራ የሚያሰሩት፣ የሆነ ነገር ማድረግ አለብን፣ የሆነ ችግር ይፈጠራል እያለች ምን አሁን አባዬን እባክህ አባዬ የምልህ ስማኝና ራሳችን መጠበቅ አለብን። በተለይ አንተን ነው መጉዳት የምትፈልገው ቲና በመጀመሪያ ምክንያቱም ሀብቱና ውርሱ በራሷ ለማድረግ አንተን ማጥፋት ትፈልጋለች። ስለዚህ መጠንቀቅ አለብን እያለች ነበር። ቲና እንግዲህ ትመጣና ዳኒ ዛሬ ራት ካሌብ እባክህ እንውጣ እያለችው ነበር። እኔ ችግር የለብንም እሺ እንወጣለን ብሎ ዳንና ስማማ፣ ካሌብ ግን እኔ ከቤት መውጣት አልፈልግም ብሎ እየነገረቻቸው ነበር። እየነገረ ሲሆን እባክህ ብላ እየለመነችው፣ ካሌብ ግን አይ እኔ በጭራሽ አልወጣም እያላት ነበር። ትሁት በጭራሽ ከዚህ ቤት ማንም አይወጣም፣ ፕሮግራም ይኖራል ቤት ስላለችው እጅግ በጣም ቆይ፣ በተቃራኒ ነው ከኔ ጋር የምትቆይ። ዛሬ ማታ ምንድነው ያለ ችግርሽ ምንድነው ትሁት እያለቻት ነበር። አይ ምንም ችግር የለውም እንግዲህ ቆይ ለምንድነው ዛሬ ማታ ፕሮግራም እንዲኖር አላውቅም፣ አባዬን ፕሮግራም እንዲኖር ያደረገ እንጂ እኔ አይደለም እያለች ነበር። በጣም ተናደድና ያከጁ ጓደኛዋ ጋር ትሄድና ዛሬ ማታ ችግር ተፈጥሯል እያለች ምን ተፈጠረ? ፕሮግራም አለ እራት እኛ ጋር በቃ ጥሩ ነው፣ መጠጥ ካለ ይጠጣሉ ይተኛሉ ሲመሽ። ስለዚህ በመጠጡ ሰዓት እኛ ስራችን እናጠናቅቃለን፣ አታስቢ እያላት ነበር። እንደዛ ይሻላል። አዎ አታስቢ፣ እኛ ጨርሳለን ሁሉ ነገር። እነሱ ሰክሮ ሲተኙ ሌሊት ላይ እኔ ትሁት አፍኜው እዛው እገለዋለሁ እያላት ነበር። ነገር ግን የተፈጠረውን ነገር ለኤደን ነገረችው ትሁት ማለት ነው። ይሄን አለ አሁን ቢሆን አታርፍም ማለት ነው። በጭራሽ እሷ አባዬን ካልገደለችው እረፍት የላትም። ስለዚህ ይህን ማድረግ አለብን ብሎ ሁሉም ይስማማሉ። ካሌብና አባዬ እንዳለ ሁሉም አንድ ላይ ሆኖ እያወሩ ነበር። እንግዲህ መጠጡን ጠጥቶ ሰከሩ ወይንስ አልሰከሩ ወይንስ ምንድን ነው? እንደመቃርጎ እየሳቁ እየተጫወቱ እየጠጡ ነበር። ነገር ግን አሁን ላይ ምን እንደተፈጠረ እነሱም እየተጫወቱ ነበር ተሰብስቦ። እንግዲህ ቲና አሁን እነሱ ጠጡ እያለች እየገፋፋቻቸው ነበር። በመጠጥ አሳክራቸው ከዛ ከተኙ በኋላ አባዬን ለመቅደም ቺስ እያለችው ነበረ ጭራሹ እና እሱም እያየ ነበረ። ነገር ግን አሁንም ቢሆን እያደረገችው ያለው ነገር እነሱም ይገነዘባሉ ማለት ነው። ይህ መጠጥ ግን ቢበቃን ይሻላል፣ ብዙ ባንጠጣ ከዚህ በላይ እያለች ነበር ኤደን። እንግዲህ ሁሉም ሰው ደስተኛ ሆኖ እየተሳሳቀ እየተጫወተ ነበር። ነገር ግን ቲና እያሰበችው ያለችው ሌላ ነገር ነበር። ሰውዬን በሩን ከፍታ ወደ ቤት አስገባችው ሌሊት ላይ። ሁሉም የተኛ መስሏት ነበር። ነገር ግን ልክ በሩን ከፍታ ቤት ውስጥ ካስገባችሁ በኋላ በሩን ይቀልፉና ሰፕራይዝ ብሎ ደግስ በርማሯት ሳይበሩ ሰውዬ ይደነግጣል። አውቀሽ እኔን ለመያዝ የተጠቀምሽው ዘዴ ነው አይደለ እያላት ነበር። አሁን ወደ ህግ አካል እንዳለን ትሁትን በጭራሽ ልትነካው አትችልም፣ አታለልሽኝ ማለት ነው፣ አታለልሽኝ እያለን ትሁትን ቲና ላይ እየጮኸ ነበር። እንግዲህ እዚህ ድረስ ከመጣ ሰላምታችን እናቅርብልህ እያሉ ነበር። ከዛ እየደበደቡ ነበር። ዳንና ካሌብ ያን ሰውዬ ይዘው እያሰቃዩ ነበር። ወደ ተመልካቾች ዛሬ ቪዲዮ ይመስል ነበር። በሌላ እስክንገናኝ ድረስ ሰላማችሁ ይብዛልኝ።